መዝሙር ምዕራፍ 1 በክፎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞቹም ወንበር ያልተቀመጠ እሱ የተመሰገነ ነው። በእግዚአብሔርም ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም ፍሬዋን በየጊዜዋ እንደምትሰጥ፣ ቅጠሏ እንደማይጠወልግ፣ አበባዋ እንደማይረግፍ፣ በፈሳሽ ውኃ ዳር እንደተተከለች ዛፍ ይሆናል። የሚሠራውም ሁሉ ይከናወንለታል። ክፉዎች ግን እንዲህ አይደሉም፣ ነፍስ ጠርጎ እንደሚወስደው ትቢያ ናቸው እንጂ። ስለዚህ ክፉዎች ከጽኑ ፍርድ አይድኑም፣ ኃጢአተኞቹም በጻድቃን ማኅበር መካከል አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና የክፉዎች መንገድ ግን ትጠፋለች። መዝሙር ምዕራፍ 2 አሕዛብ ለምን ያጉረመርማሉ? ሰዎችስ ለምን ከንቱን ይናገራሉ? የምድር ነገሥታት ተነሱ፣ አለቆችም በእግዚአብሔርና በመሲሑ ላይ እንዲህ ሲሉ ተማከሩ። ማሰሪያቸውንም በጥስ፣ ገመዳቸውንም ከእኛ ቆርጠን እንጣል አሉ። በሰማይ የሚኖር እርሱ እግዚአብሔር ግን ይስቅባቸዋል ይሳለቅባቸዋልም። በዚያን ጊዜ በቁጣ ይናገራቸዋል፣ በመዓቱም ያውካቸዋል። እኔ ግን በተቀደሰው ተራራዬ በጽዮን ላይ ንጉሴን ሾምሁ፣ ትእዛዙንም እናገራለሁ። እግዚአብሔር እኔ ዛሬ ወለድሁህ፣ አንተ ልጄ ነህ። ለምነኝ፣ አሕዛብን ለርስትህ፣ የምድርን ዳርቻ ለግዛትህ እሰጥሃለሁ። በብረት በትር ትጠብቃቸዋለህ፣ እንደ ሸክላ ሠሪ ዕቃም ትቀጠቅጣቸዋለህ አለኝ። አሁንም እናንተ ነገሥታት ልብ አድርጉ፣ የምድር ፈራጆችም ሁሉ ተጠንቀቁ። ለእግዚአብሔር በፍርሃት ተገዙለትም፣ ለእሱም በመገዛታችሁ ደስ ይበላችሁ። ጌታ እንዳይቈጣ ትእዛዙን ጠብቁ፣ እናንተም በመንገድ እንዳትጠፉ ምክሩን ተቀበሉ። ቁጣው ፈጥና ትነዳለችና በእርሱ የታመኑ ሁሉ የተመሰገኑ ናቸው። መዝሙር ምዕራፍ 3 አቤቱ የሚያስጨንቁኝ ምንኛ በዙ! በእኔስ ላይ የተነሳሱት እንዴት በረከቱ! ብዙ ሰዎች ነፍሴን አምላክሽ አድነሽ የሚሏታልና፣ አቤቱ አንተ ግን መጠጊያ የሆነው ክብርና ራሴን ከፍ ከፍ የምታደርገው አንተ ነህ። በቃሌ ወደ እግዚአብሔር እጮኻለሁ፣ እሱም ከተቀደሰው ተራራው ይሰማኛል። እኔ ተኛሁ አንቀላፋውም፣ እግዚአብሔር ግን ደግፎኛልና ነቃሁ። ከሚከቡኝም የሕዝብ ብዛት የተነሣ አልፈራም። አቤቱ አምላኬ ሆይ ተነስ አድነኝም። አንተ የጠላቶችን መንጋጋ መትተሃልና የክፉዎችንም ጥርስ ሰብረሃልና። እንግዲህ ማዳን እግዚአብሔር ነው፣ በረከትህም በሕዝብ ላይ ነው። መዝሙር ምዕራፍ 4 የእውነት አምላክ እሱ በጠራው ጊዜ መለሰልኝ፣ በጭንቀቴም ጊዜ ደረሰልኝ። ይቅር አለኝ፣ ጸሎቴንም ሰማ። እናንተ የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁ? ከንቱ ነገርንስ ለምን ትወዳላችሁ? ሐሰትንስ ለምን ትናገራላችሁ? እግዚአብሔር በጽድቁ እንደ ተገለጠ እወቁ። እግዚአብሔር ወደ እርሱ በጠራው ጊዜ ይሰማኛል። ተናገሩ፣ ነገር ግን ሰውን አትበድሉ። በመኝታችሁ ላይ ሳላችሁ በልባችሁ አስቡ፣ በማስተዋልም ሁኑ። የጽድቅን መሥዋዕት ሰው፣ በእግዚአብሔርም ታመኑ። በጎን ነገር ማን ያሳየናል የሚሉ ብዙ ናቸውና፣ አቤቱ የፊትህ ብርሃን በላያችን በራ። በልቤም ውስጥ ደስታን መላ። ከስንዴ ፍሬና ከወይን ዘለላ ከዘይትም ይልቅ በዛ። በሰላም እተኛለሁ አንቀላፋለሁ፣ አቤቱ አንተ ብቻህን በእምነት አሳድረኛልና። መዝሙር ምዕራፍ 5 አቤቱ ቃሌን አድምጥ፣ ጩኸቴንም አስተውል። የልመናዬን ቃል ስማ፣ ንጉሤና አምላኬ ሆይ። አቤቱ ወደ አንተ እጸልያለሁና በማለዳ ድምፄን ትሰማለህ። ማለዳ በፊት እቆማለሁ እጠብቃለሁም። አንተ በደልን የማትወድ አምላክ ነህና፣ ተንኰለኞች ከአንተ ጋር አያድሩም፣ ዓመፀኞቹም በፊት አይኖሩም። ክፉ አድራጊዎችን ሁሉ ጠላህ፣ ሐሰት የሚናገሩትን ታጠፋቸዋለህ። ነፍሰ ገዳዩን አታላይ ወንበዴውን ሰው እግዚአብሔር ይጸየፈዋል። እኔ ግን በይቅርታ ብዛት ወደ ቤት እገባለሁ፣ አንተም በመፍራት በቅድስና መቅደስ እሰግዳለሁ። አቤቱ ስለ ጠላቶቼ በጽድቅ ምራኝ፣ መንገዴን በፊትህ አቅና። በአፋቸው እውነት የለምና ልባቸውም ከንቱ ነው። ጉሮሯቸው የተከፈተ መቃብር ነው፣ በአንደበታቸው ይሸነጋገላሉ። አቤቱ ፍረድባቸው፣ በክፉ ምክራቸውም ይውደቁ። ስለ ክፋታቸውም ብዛት አሳዳቸው፣ እነርሱ አምፀውብሃልና። በአንተ የሚታመኑት ሁሉ ግን ለዘላለሙ ደስ ይላቸዋል። እነርሱንም ትጠብቃለህ፣ ስምህንም የሚወዱ ሁሉ በአንተ ይመካሉ።
አንተ ጻድቁን ትባርከዋለህና አቤቱ እንደ ጋሻ በሞገስ ከልለኝ። መዝሙር ምዕራፍ 6 አቤቱ በቁጣ አትቅሰፈኝ፣ በማትም አትገሥጸኝ። ድውይ ነኝና አቤቱ ማረኝ። አጥንቶቼ ታውከዋልና ፈውሰኝ። ነፍሴም እጅግ ታወከች። አንተም አቤቱ እስከ መቼ ድረስ ነው? አቤቱ ተመለስ፣ ነፍሴንም አድናት። ስለ ቸርነትህም አድነኝ። በሞት የሚያስብህ የለምና በሲኦልም የሚያመሰግንህ ማን ነው? ከጭንቀት የተነሣ ደክሜአለሁ። ሌሊቱን ሁሉ በእንባዬ አልጋዬን አጥባለሁ፣ መኝታዬንም አርሳለሁ። ዓይኔ ከመሪር እንባ የተነሣ ታወከች። በጠላቶቼ ዘንድ እንዳረጀው ተቈጠርሁ። እንግዲህስ ዓመፃን የምታደርጉ ሁሉ ከእኔ ራቁ። እግዚአብሔር የልቅሶዬን ቃል ሰምቶአልና እግዚአብሔር ልመናዬን ሰማ። እግዚአብሔር ጸሎቴን ተቀበለ። ጠላቶቼ ሁሉ ይፈሩ፣ እጅግም ይጐስቁሉ። አፍረውና ተዋርደው ወደ ኋላቸው ይመለሱ። መዝሙር ምዕራፍ 7 አቤቱ አምላኬ በአንተ እታመናለሁና ከሚያሳድዱኝ ሁሉ አድነኝ አውጣኝም። የሚያድንና የሚታደግ ካልኖረ ነፍሴን ነጥቀው እንደ አንበሳ ይሰብሯታልና። አቤቱ አምላኬ እንዲህስ ካደረግሁ ዓመፃም በእጄ ቢኖር ክፉ ላደረጉብኝም ክፉን መልሼላቸው በሆን ጠላቴንም በከንቱ ገፍቼው በሆን ጠላት ነፍሴን ይከታተላት ፈልጉም ያግኛት። ሕይወቴንም በምድር ላይ ይርገጣት፣ ክብሬንም በትቢያ ላይ ያዋርዳት። አቤቱ በመዓትህ ተነስ፣ በጠላቶችም ላይ በቁጣ ተነሳባቸው። አቤቱ አምላኬ ባዘዝኸው ትእዛዝ ንቃ። የአሕዛብም ጉባኤ ይከብብሃል፣ በእነርሱም ላይ ወደ ከፍታ ተመለስ። እግዚአብሔር በአሕዛብ ይፈርዳል። አቤቱ እንደ ጽድቄ ፍረድልኝ፣ እንደ የዋህነቴም ይሁንልኝ። የኀጥኣን ክፋት ይጥፋ፣ ጻድቅን ግን አቅና። እግዚአብሔር ልብንና ኩላሊትን ይመረምራል። ልብ ቅኖችን የሚያድናቸው እሱ እግዚአብሔር የጽድቅ ጋሻዬ ነው። እግዚአብሔር የእውነት ዳኛ ነው፣ ኃይለኛም ታጋሽም ነው። ሁልጊዜም አይቈጣም። ባትመለሱ ግን ሰይፉን ይመዝዛል፣ ቀስቱንም ያነጣጥራል። የሞት መሣሪያንም አዘጋጀበት፣ ፍላጻዎቹንም የሚቃጠሉ አደረገ። እነሆ ዓመፀኛ በዓመፃው ተጨነቀ፣ ጉዳትን ጸነሰ፣ ኀጢአትንም ወለደ። ጉድጓድም ማሰ ቈፈረ፣ ባዘጋጀውም ጉድጓድ ይወድቃል። ጥፋቱ በራሱ ይመለሳል፣ ዓመፃውም በአናቱ ላይ ትወርዳለች። እግዚአብሔር እንደ ጽድቁ መጠን አመሰግነዋለሁ፣ ለልዑል እግዚአብሔርም ስም እዘምራለሁ። መዝሙር ምዕራፍ 8 አቤቱ ጌታችን ስም በምድር ሁሉ እጅግ ተመሰገነ። ምስጋና ከሰማዮች በላይ ከፍ ከፍ ብሎአልና። ጠላትን ለማሳፈር ቂመኛና ግፈኛንም ለማጥፋት ከሕፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጀ። የእጆችን ሥራ ሰማዮችን እመለከታለሁ፣ ጨረቃና ከዋክብትንም አንተ ፈጥራቸዋልና። ታስበው ዘንድ ሰው ምንድር ነው? ትጎበኘው ዘንድ የሰው ልጅ ምንድር ነው? ከመላእክት ይልቅ ጥቂት አሳነሰው፣ የክብርና የምስጋና ዘውድ አቀዳጀኸው። በእጆችም ሥራ ሁሉ ላይ ሾምኸው፣ ሁሉን ከእግሮቹ በታች አስገዛህለት። በጎችንም ላሞችንም ሁሉ ደግሞም የምድር በዳውን እንስሶች፣ የሰማይንም ወፎች፣ የባሕርንም ዓሦች፣ በባሕር ላይ የሚሄደውን ሁሉ። አቤቱ ጌታችን ሆይ ስምህ በምድር ሁሉ ላይ እጅግ ተመሰገነ። መዝሙር ምዕራፍ 9 አቤቱ በፍጹም ልቦናዬ አመሰግንሃለሁ፣ ታምራትንም ሁሉ እናገራለሁ። በአንተ ደስ ይለኛል፣ ሐሴትንም አደርጋለሁ። ልዑል ሆይ ለስምህ እዘምራለሁ። ጠላቶቼ ወደ ኋላ በተመለሱ ጊዜ ይሰነካከላሉ፣ ከፊትም ይጠፋሉ። ፍርዴን ፈርደህልኛል፣ በቀሌንም ተወጥተህልኛልና። ጽድቅን እየፈረህ በዙፋን ላይ ተቀመጥህ። አሕዛብን ገሠጽ፣ ዘንጎችንም አጠፋ፣ ስማቸውንም ለዘላለም ደመሰስ። ጠላቶች ለዘላለሙ በጦር ጠፉ፣ ከተሞቻቸውንም አፈረስህ፣ መታሰቢያቸውንም በአንድነት ጠፋ። እግዚአብሔር ግን ለዘላለም ይኖራል፣ ለመፍረድም ዙፋኑን አዘጋጀ። እርሱም ዓለምን በጽድቅ ይፈርዳታል፣ አሕዛብንም በትክክል ይዳኛቸዋል። እግዚአብሔር ለድሆች መጠጊያው ናቸው፣ እርሱ በመከራቸው ጊዜ ረዳታቸው ነውና። ስምህን የሚያውቁ በአንተ ይታመናሉ። አቤቱ የሚሹን ሁሉ አትተዋቸውምና። በጽዮን ለሚኖር ለእግዚአብሔር ዘምሩ፣ በአሕዛብ መካከል ሥራውን ንገሩ። የድሆችን ጩኸት ሳይዘነጋ ደማቸውን ይመራመር ዘንድ እርሱ አስቧልና። አቤቱ እዘንልኝ፣
ጠላቶችም የሚያመጡብኝን መከራ ሁሉ ተመልከት። ከሞት አፋፍ የምትመልሰኝ ያንተን ምስጋናህን ሁሉ እናገር ዘንድ በጽዮን ልጅ አደባባይዋ በማዳን ደስ ይለኛል። አሕዛብ በቆፈሩት ጉድጓድ ወደቁ፣ በዚያችም በሸሸጓት ወጥመድ እግራቸው ተጠመደች። እግዚአብሔር እውነትን በመፍረድ የታወቀ ነው። ኃጢአተኛ ራሱ ባጠመደው ወጥመድ ተጠመደ። ኃጢአተኞች ወደ ሲኦል ይወርዳሉ፣ እግዚአብሔርን የሚረሱ አሕዛብን ሁሉ ይከተሏቸዋል። ድሃ ግን ለዘላለም አይረሳምና የችግረኞቹም ተስፋቸው ለዘላለም አይጠፋም። አቤቱ ተነስ፣ ጠላትም አይፈርታ። አሕዛብም በፊትህ ይፈረድባቸው። አቤቱ ፍርሃትን በላያቸው ጫንባቸው። አሕዛብም ሰብአዊ ፍጥሮች እንደሆኑ ይወቁ። አቤቱ ለምን ርቀህ ቆምህ? በመከራስ ጊዜ ለምን ትሰወራለህ? በኃጢአተኛ ትዕቢት ድሃ ይበሳጫልና ባሰቡት ተንኰላቸው ተጠመዱ። ኃጢአተኛ በነፍሱ ፍቃድ ይወደሳልና ዓመፀኛም ሊመሰገን ይወዳልና። ኃጢአተኛ እግዚአብሔርን አስቀየመው፣ እንደ ቁጣው ብዛት ግን አይመራመረውም። እርሱ ዘንድ እግዚአብሔር እንደሌለ ያስባል። መንገዱ ሁሉ የረከሰ ነው። ጠላቶችንም ሁሉ ስለሚገዛቸው ፍርድ በፊቱ ቀላል ይመስለዋል። በልቡም ለልጅ ልጅ አልታወክም፣ ክፉም አያገኘኝም ይላል። አፉ መርገምን፣ ሽንገላና ተንኰልን የተሞላ ነው። በአንደበቱ ጉዳትና መከራን ይጠራል። ንጹሐንም በስውር ይገድል ዘንድ በመንደሮች መካከል መሸመቂያ ያዘጋጃል። ዓይኖቹም ወደ ድሃ ይመለከታሉ። እንደ አንበሳ በጫካ ውስጥ በስውር ተሸምቆ ድሃውን ለመንጠቅ ያደባል። ድሃውን ይነጥቀዋል፣ በአሸክላውም ይጎትተዋል። ድሃው ይጎነበሳል፣ ይጎብጥማል፣ በኃያሉም እጅ ይወድቃል። በልቡም እግዚአብሔር ረስቶኛል እስከ ማለትም ይደርሳል። ፈጽሞም እንዳያይ ፊቱን አዞረ ይላል። አቤቱ አምላክ ሆይ ተነስ፣ ክንድም ከፍ ከፍ ትበል፣ ድሆችንም አትርሳ። ኃጢአተኛ ስለምን እግዚአብሔርን አስቆጣው? በልቡ አይመራመረኝም ይላልና። በእጅ ብድራቱን ለመክፈል እነሆ አየኸው። አንተ ክፋትና ቁጣን ትመለከታለህና ድሃ እምነቱን በአንተ ላይ ይጥላል። ለድሃ አደግም ረዳቱ አንተ ነህ። አንዳችም ነገር እስከማይቀር ድረስ የኃጢአተኛንና የክፉውን ክንድ ስበር፣ የኃጢአቱንም ብድራት ክፈል። እግዚአብሔር ለዘላለም ይነግሣል፣ አሕዛብም ከምድር ይጠፋሉ። እግዚአብሔር የድሆችን ቃል ሰማ፣ ጆሮውም የልባቸውን ሐሳብ አደመጠች። ሰዎች በምድር ላይ አፋቸውን ከፍ ከፍ ማድረግ እንዳይደግሙ ፍርዱ ለድሃ አደግና ለችግረኛ ይደረግ ዘንድ ነውና። መዝሙር ምዕራፍ 10 በእግዚአብሔር ስለታመንሁ ነፍሴን እንደ ወፍ ተራሮች ተቅበዝበዥ እንዴት ትሏታላችሁ? ልበ ቅኖችን በስውር ይነድፉ ዘንድ ኃጢአተኞች እነሆ ቀስታቸውን አነጣጥረዋልና ፍላጻቸውን በአውታር አዘጋጅተዋልና። ጻድቅ ግን ምን አደረገ? አንተ ሠራኸውን፣ እነሆ እነርሱ ሊያጠፉ ይሻሉና። እግዚአብሔር በተቀደሰው መቅደሱ ነው። እግዚአብሔር ዙፋኑ በሰማይ ነው። ዓይኖቹም ወደ ድሃ ይመለከታሉ፣ ቅንድቦቹም የሰው ልጆችን ይመረምራሉ። እግዚአብሔር ጻድቅና ኀጥአንን ይመረምራል። ዓመፃን የወደዳት ነፍሱን ጠልቶአል። የወጥመድ ዝናብ በኀጥአን ላይ ያዘንባል። እሳትና ዲን አውሎ ነፋስም የጽዋቸው ፋንታ ነው። እግዚአብሔር ጻድቅ ነውና ጽድቅን ይወዳል፣ ቅንነትም ፊቱን ታየዋለች።